ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ዛሬ በሌላ ቪዲዮ መተናል። በሌላ አዲስ ቪዲዮ መተናል ወደ እናንተ። ዛሬ የሆነ ሰውን አንዳንድ ነገሮችን እንጠይቃለንና ያው ዝግጁ ከሆነ ማለት ነው። ያው እሳቸው አራስ ቤት ናቸው። እንግዲህ አሁን ዛሬ 3 ወር ከምናምን ሆነ 4 ወር ሊሆናቸው ነውና እና ትንሽ ደግሞ እኔ ያልተመቸኝ ነገሮችን ስላሉ ቤተሰብ እንድታውቁልኝ የምፈልገውን ነገር እዚህ መናገር እፈልጋለሁ። አራስ ቤቱ እንዴት እንደሆነ እንጠይቃለን። ግን አራስ ቤቱ ለሷ ነው የተመቸው፣ ለኔ ግን አልተመቸም። እንደምታዩኝ ነው ማለት ነው። እና ከሳ ጠቆረ በጣም እንትን አለች፣ ሰፋች እንደዚህ ማለት ነው። ምን አለኝ እኔ ምን አለኝ 8 ቁጥር ነምበር 8 ብድግ በይ እስቲ እንየው። እስቲ 8ቱን እንየው። 8 ቁጥሩን እንየው። ኮካኮላ አየነው እኮ። ግን እንዴት ነው እስቲ አራስነት እስቲ ከእርግዝናው እንጀምርና እርግዝናው ጊዜ እንዴት ነበር? ያው ቀላል ነው 9 ወር መሸከም ነው። ከዛ እኔን እያበረታታሽ ቀላል። አሁን ተመልካች ያልወለደና ያላገባ ሰው ፊት ስለሆነ እሱን ኮንሲደር ባደረገ ሁኔታ ነው የማወራው። ቀላል በቃ 9 ወር ወፈርት ያለሽ ቀጠንት ያለሽ እንደዚህ ማለት ትንሽ ወፈርት ያለሽ ቦርጭ ታወጫለሽ። ቀጠንት ያለሽ ከዛንት ያለሽ የተወሰነ አጥንቶች ሰባብሪያለሽ፣ ትወልጃለሽ። እስቲ ገጠመኛለሽ ያጋጠመሽ? ይሄ ለሷ በሚመጥን ልኩ ሲነገር ነው እንጂ እናቶች አታውቁታላችሁ፣ እንደሚወራው አይደለም። ለመቀለድ ያለው እስቲ ያጋጠመሽ ነገር፣ በእርግዝና ላይ ያጋጠመሽ ነገር። አንዳንድ ጊዜ አምሮት ምናምን ነገር የሚባል ነገር አለ። እኔ የሆነ ጊዜ ከስራ የማይረሳው ማለት ነው። የትኛው የነዚህ ነው አይደል? ረፊ አትረብሽ ማይ በዚህ እኔ በህይወቴ አንዴ በጣም ማረሳው የማማን ታስተውሷለሽ? ድንጋይ ላይ ያለቀስኩት እንዴት ይረሳል? ምን ልልሽ ነበር? የማማ ጊዜ ለሽ ምን መሰላችሁ? እንትን አየን፣ ድንች በዳጣ የተቀቀለ ድንች በዳጣ ማለት ነው፣ በየመንገዱ የሚሸጠው ሁላችሁም የምታውቁት ማለት ነውና እሱን የሆኑ ትልልቅ ሰዎች ቁጭ ብለው ሲበሉ አየን። አይተን ከስራ ስንመጣ ታክሲ የወረድንበት ቦታ ላይ ነው ያየሁት። ከዛ ያው ለመውለድም ስለደረስኩ ረጅም ወክ ነው የምናደርገው በእግራችንና ካለፍኑ በኋላ የበለጠ ያማረኝ መጣ። ድንቹ እየናፈቀኝ ጭራሽ መጣ ማለት ነው። እኮ በልተን ነው አልሄድ ነው፣ ግን አልበላንም። የሚበሉትን ያየ ነው። ሁሌም እንበላለን፣ ግን የዛን ቀን አልበላውኝም። አሃ አይደለም ያለታ እኮ የለም አጣን እንጂ እየበሉ አልነበረም። ሲበሉ ወርደን ትዝ ካለ ማለት እሱማ ሰጡሽ እኮ በላሽ። አልበላውኝም አይደለም ያለታ እኮ ማለት ነው። ያለታ አይደለም ያለታማ መሽቶ ስላልነበሩ ነው። መጀመሪያ እኮ አይቼ ሳልበላ አልፌ ነው። የሆነ ቀን ሁለተኛ ቀን ነው። መጀመሪያ ቀን በላን፣ ሁለተኛ ቀን ስንሄድ አልቋል። የሆኑ ሰዎች እየበሉ ነበረ፣ አለቀች። እነሱ የሚበሏት ብቻ ነው ሰጡሽ። የዛን ቀን አይደለም ሰጡሽ። በሚቀጥለው ቀን ግን ታሪካዊ ቀን ማለት ነው። ምንድነው? አይ ግን ያየው መሰለኝ ግን አይደለም። የለም አጣን። እውነት ስንሄድ እዛ ቦታ ላይ ወረድን፣ የሉም። አልቆ ተነስተዋል ሰዎቹ ማለት ነው። መሽቶ ነበር። ከዛም በኋላ እሷ አምሮታ ኦቨር ሆነ ማለት ነው። ከዛን ከየት ይምጣ መንገድ ላይ ብንፈልግ የለም። ሰፈራችን ቶሎ ሄጄ እንኳን እኔ እንዳልፈልግ ጥያት እንዳልሄድ ትፈልጋለች። ከኔ ጋር እኮ መሄድ አትችልም። ከዛ ደግሞ ትልቁ የሚያስጠላው ነገር የዛን ቀን ከተማ በሙሉ መብራት የለም። ከዛ ሰፈር ሄደን ልክ ቤታችን ልንደርስ እንደሆነ ሆድ ባሴ ድንጋይ ላይ ቁጭ ብዬ አለቀስኩኝ ማለት ነው። በቃ የሚገርምሽ ነገር ያልሆንኩት ነገር የለም። ያለታ እራት ልንበራ መብላት ስለሌለ እራት ልንበራ የሆነ ቤት ገባን። ከዛም በየአይነት አዘዝኳት እኔ ድንቹን ቢያንስ እንትን እንዲላት ብዬ ማለት ነው። ከዛም በኋላ መጣው ብዬ ፒዛ ቤት ሄጄ ኦኬ ዳጣ ሽጡልኝ አልኳቸው። ዳጣውን ስለሆነ የፈለገችው ከበየአይነቱ ጋር ድንቹ ይመጣል።
ያንን ድንቹን ከዳጣ ጋር ትበላለች። ልክ ነህ አንተ። አዎ እውነት ልክ ነህ። ለምንድን ነው ምናምን ሲሉኝ አይሸጥም ምናምን ሲሉኝ እንደዚህ ነው ምናምን ስላቸው ኧረ እንዴት እንሸጥላለን ምናምን ብለው አንድ ሀገር ሰጡ። ይዤ መጣሁ። ግን እሷ ያማራት ያ ነው የተቀቀለስ ነው በቃ አልሆነም። እና ያለታ በጣም መቼም ማረሰው እውነት ለመናገር ማለት ቤት መጣሁ ለመስራት ምናምን ማለት ሰዎች አልፈለገችውም። እሷ በቃ አምሮትሽ ያንን ነው እንጂ እዛ ቦታ ላይ ያለውን ብቻ ነው ሳይፈልግ። ድንች ገዝተሽ እኮ ቀቅለሽ መብላት ድንች እኮ ገዝተን መስራት እንችላለን። ግን እሱን አይደለም አሁን እሷ መብላቱን አይደለም ያማራት፣ የዛ አቀራረቡ ያቺ ነገር ብቻ ነው ያማራት። በጣም በጣም የማይጠየቁ ነገሮች እኮ የሚያምራቸው እናቶች እንዲህ ተገልበጥ ዛፍ ላይ ወጣ ውረድ የሚባለው የኔ ያን ያለ ከፋ አልነበርም። በዚህኛው ግን ምን አለ? በዚህኛው በጣም ስጋ ነበር የሚያምር እንዲህ ያስጨነቀ። ግን በአሁኑ ያሁኑ እውነት ለምን የለኝም። ግን አምሮት የለም። ማጆሪቲው ቀነሰ። ግን እንትን ሌቭሉን ከፍ አደረገ። ድንች ነበረ በማማ ጊዜ፣ በእነዚህኞቹ ጊዜ ስጋ ነው የሚታየኝ። ሀብታሞች ናቸው ማለት ነው። ሀብታሞች ናቸው የሚታየኝ። ሌቭሉ የሀብት ሌቭላቸው ከፍ ያለ ነው። ለዛ ነው የኔ ወዱሉ። አራስ ቤት እንዴት ነበር? አራስ ቤት ቆንጆ ነው። እንዴት ነበረ አይባልም። ለነገሩ እንዴት ነው ገና አላለቀም። ባይዞ ቤተሰቦች የአራስ ቤቱን ኤልዳናንም ጭምር ነው የምጠይቀው። ምክንያቱም አብራ ባይዞ እውነት ቤተሰብ አራስነት ቤት ሙሉ አራስነት ቤት አብራን ስለነበረች ያው ደግሞ እንደሚታወቀው የኛ መንታ ናቸው። በነገራችን ላይ ያታውቃላችሁ በጣም ብዙ ሞመንቶች አሉ እዚህ ቤት ውስጥ ማለት ነው። በጣም ካሜራ ቢኖርና ቤት ውስጥ ሙሉ ተቀርጾ ብታየው እውነት ለመናገር በቃ በጣም የሚያዝናኑ የሚያስለቅሱም አሉ። አዎ የሚያስለቅሱም አሉ። እውነት የሚያስለቅሱም አሉ። አንዳንዴ የሚያስለቅሱም አሉ አንዳንዴ አይደለ? አዎ በተለይ እንቅልፍ ማጣት ፓርቱ በጣም ከባድ ነው። በጣም እና ሌላው ደግሞ በቃ ተኙልኝ ስትሉ ያው በተለይ ተኝቶ ብለህ ቤቱን ሮቴት አድርገህ ምናምን። በነገራችን ላይ ደግሞ አለመተኛታቸው የኛ በጣም የሚለዩት ነገር አለመተኛታቸው እንደ ትልቅ ሰው ማለት ነው። አለማላመኗትም ትልቅ ሰው መሆናቸው እንደገና ደግሞ እቺን አላመኗትም ማለት እንችላለን። አይተኛውም 20 ደቂቃ 10 ደቂቃ ተኝቶ የሚነሳ እኔ ልጅ ማለት ነው። እኔ ሲተኛ ነው የማውቀው። አዎ በጣም ረጅም ሰዓት ነው ልጅ የሚተኛው። እነሱ ግን እንደሚያደርጉ ናት ነው በቃ። ግን እንዴት እንደሚያበሳጩ በተለይ ቤቱን ሙሉ ሮቴት አድርገህ ዙሪያ እንዳዙሪት እንደያዘው ዞረ ተኙ ብለህ ቁጭ አድርጋቸው ስትመጣ አንተ ቄጥህ መተህ ሳይቀመጥ የለቅሶ ድምፅ። የቀኑ ይሻላል። የሌሊቱ አሁን እኛ የምንተኛው 7 ሰዓት ምናምን ነው። ጡጦ ገልብጦ ያጠባ ሰው ነው በዚህ ታው አሁን ጡጦማ በእንቅልፍ ልብ እንደዚህ በቂጡ እንደዚህ ዝተሰናና ከዛን ጡጦ ተገልብጧል። እንዴ እሱማ ምን ያለው ነገር አለ? እየሮጥክስ ወደ ኋላ እንደዚህ ብሎ በቃ እንዳይመጣ ማለት ነው። ይሄ ደግሞ እንደዚህ ያለው ደግሞ አስተኝቶት በጣም ረጅም ሰዓት ታግሎ አስተኝቶ መጣ። ልክ ሲመጣ ድምጽ ሰማ የመነሳት። ከዛ ጡጦ አጉርሶ ጡጦ አስይዞ ለማስተኛት ነው። እናንተ ዝም በሉልኝ ነው። ዝም በሉም ላለማውጣት ማለት አይደለም እንጂ እንደዛ አይደለም። እሱ እንዳይነሳ አይደለም እንዳያለቅስ ነው። እዛ አስተኛውት እንቅልፍ አልያዘውም። እያጫወትኩት ነበረ፣ ለቅሶ ጀመረ። ከዛ እንጡንጦ ደግሞ ያለው እዚህ። ስለዚህ እየሰማኝ ከመኝታ ቤት ማለት ነው እንዲህ እያለ እንዲሰማና ዝም እንዲል ማለት ነው። ማባበል ነው እና እኔ ደግሞ እኛን ዝም በሉ መስሎኝ አይደለ እጁን ወደ ኋላ አድርጎ እኮ ነው እንደዚህ ተዘይሽ እንደዚህ እና በጣም እውነት ለመናገር ከባድ ነው። በጣም ከባድ ነው። ያው መንታ ልጅ ላሰባችሁ ተዘጋጁ። መታደልም ነው በረከትም ነው። ውይ በጣም እውነት ትልቅ ነገር ነው። ግን ደግሞ በማሳደጉም በእርግዝናውም እስካየኑ ደግሞ የራሱ የሆነ ሀስል አለው። ግን የራሱ የሆነ ደግሞ ከባድ ሁኔታዎች ቢኖሩትም በአንዴ 2 ልጅ ስለሆነ አዎ መጠናከር ነው የሚያወጣው። ደስ የሚል ደግሞ 2 አብሮ ሲያድጉ ደግሞ ያለው ስሜት ደግሞ ይለያል። ታደጉ በኋላ ደግሞ በጣም ነው የሚያምሩት። ግን እቺን ዶክመንተሪ የሰራን ካላስቀምጥንላቸው አይሆን። ያው ያዘው ካሜራ እኮ ነው ቤት ውስጥ ዙሪያ ቤት ውስጥ ካሜራ ቢገጠም 360 በጣም ነው
እና በጣም ደስ ይላል። ኤኒዌይስ በጣም ደስ አንቺ ይላል። ምን ገጥሞሽ ያውቃል? ኤልዱ አሜን። እስኪ ተወኝ። አዳዲስ ቃላቶች ሁሉ እዚህ ቤት ተፈጥረዋል። በጣም ብዙ ነገሮች እኔ አንድ ቀን ምን አደረገኝ እና ኤል አቅፌው ነበርና ረጅም ሰዓት ሽንቱ ሞልቶ ፈሳሉ በቃ አቅፌው ታይቶ ስለነበር ማስነሳት አልፈለኩም እና ብድግ ሳደርገው ነው የታወቀኝ። እንደዚህ እንዳለ ልብስ አለጥዋል። አንተ በሽቅጬ በነገራችን ላይ በሽቅጬ የሚል ቃል እኮ ነበር አይደል? በሽቅጬ ነበር አለችና ልክ ደግሞ ብድግ በሽቅጬ የሚል አለ እኮ። አበሸቀጥከኝ ባይዞ ያለ እኮ ይሄ ቃል አማርኛው ኖርማል እኮ ነው። አማርኛው ኖርማል ያው በቃ የረሰን እኔ ልክ እንትኑ ነው በጣም ተውለሸለሸ ነው እሱ ነው በጣም የሚያስቀኝ ማለት ነው። ተልሞሸሞሸ እሱ ደግሞ ምን ሆኖ ነው እሱ ተኝቶ ከሷ እየተቀበልኳት ነበርና በጣም ፍሌክሲብል ነው። መጀመሪያ የተወለደው ልጅ ነው፣ ይገለባበጣል። ከዛ በማቀፊያ ተጠቅልሏል እኮ ግን እንዲህ ይላል። ስቅ ምንድን ነው የምትልሞሸሞሽብኝ ማለት ነው? ትርጉም አለው። እኔ ራሴ አላውቀውም። እውነት አራስ ቤት እውነት ለመናገር ድካም ነው። ድካም በጣም አለ ለመናገር ከባዱ አራስ ቤት እንቅልፍ ነው። ባይዘው ሁሉም እናት ይሄንን ይጋራዋል። ግን ደስ ይላል። በጣም ደስ የሚለው ቤተሰቦች ሁላችንም ቤት መሆናችን ደግሞ በጣም ደስ ይላል። በቃ ለዛ ባይሆን ያው እኔንም ስራ አስፈትተው ቤት አስቀምጦኛል። ባይዘው የቤተሰቦች እነዚህ ጎረምሶች እስረኛ አድርገውኛል። ከስራ አስቀርተውኝ ማለት ነውና ታሪካዊ አባት ነው። ባይዘው ስራውን ጥሎ ልጆች ያው እነሱን ለማሳደግ ስንል ማለት ነው ስንል ስራውን በሙሉ እርግፍ አድርገን በጋራ ተቀምጠን ቤት ውስጥ ያሳደግን አንዴ ተብለሸለሻ ተልመሸለሻ አሁንማ እኔ መያዝ እያቃተኝ ነው። ባይዞይ ናታን በጣም ይከብዳልና በነገራችን ላይ መታረስ የምትፈልጉ ሰዎች ሰው የሌላችሁ ምናምን የምትቸገሩ ካላችሁ እኛን ኮንታክት ማድረግ ትችላላችሁ። ኤልዱ አለች፣ ኤክስፒሪየንስ አላት ማለት ያው እንትኑን ትነግራችኋለች። ፕሮሲጀሩን የምትነግራችሁ አትመጣም ብላችሁ እንዳትጠብቁ። ኦንላይን አድቫይዘር ማለት አድቫይዘር የምትፈልጉ ከሆነ አለች፣ አድቫይዝ ታደርጋችኋለች። ከጤናማ አንጻር ያለውን ነገር በደንብ ትነግራችኋለች። ስለዚህ ኮንታክት አድርጓት። ኤክስፒሪየንስድ ሳትወልድ ኤክስፒሪየንስ አድርገዋለች። ወላድ ምንድን ነው የሚባለው? ያሳደገች እንደወለደ ያሳደገች ማለት አዎ እያለ ነው ያኛው ደግሞ ከዛ እየተነሳ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ እንግዲህ ይሄን አልከነገርናችሁ ይበቃል። በሚቀጥለው ደግሞ ሌሎች ነገሮች ያልተሰሙ በጣም እዚህ ቤት ያልተሰማ በጣም ብዙ ታሪኮች ስላሉ እነሱን ታሪኮች በደንብ እንነግራችኋለን። ይመቻችሁ። ኤልዱንም ዌልካም በሉልን። ያው እንግዲህ በቅርብ ቀን ደግሞ በራሷ ቻናል ትመጣለች። ሰርፕራይዝ እናደርጋችኋለን። እስከዛው ግን በቃ እንወዳችኋለን። ባይ ቻው።